ሙስሊም ነው የኔ የዝች ዓለም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ። አምላክ መሆኑን እኮ ከጥቅሱ እንረዳለን። አሁን ፊልጵስዩስ ላይ ሄደ። እስኪ ፊልጵስዩስ ምዕራፍ 2 በትክክል ራሱ አልጠራውም። ፊልጵስዩስ ምዕራፍ 2 ቁጥር ከ6 ጀምሮ እርሱ በአምላክ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ይልቁን የባሪያን መልክ ይዞ ራሱን ባዶ አደረገ ምናምን ሸምድጄዋለሁ ባይዘዌ። ስለዚህ አትድከም ትሄዳለህ፣ ወደዛ እንሄዳለን። ግን ኢየሱስ ያስተማርበት ካለ አሳየን። እንደምናውቀው የው ነገርኩ፣ በቃል ነገርኩ። ስለዚህ አሁን ምንድነው የምታሳይ? መጀመሪያ ኢየሱስ ያስተማርበትን እንትን ትነግረናለህ። ከሌለ የለም ብለኝ ነው ወደ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እዛም የሚገርም ፖይንት አንስቼ ኢየሱስ አምላክ እንዳልሆነ አሳያለሁ። አንተ የጠቀስከው ላይ መጀመሪያ የምንፈልገው ምንድን ነው? ኢየሱስ አስተምሯል ወይ? ፊልጵስዩስ የጳውሎስ ጽሑፍ ነው። ጳውሎስም የማያምኑ መፍቅስ ግን አንተ የምትፈልገው ቃል በቃል ያስተማረውን ነው። ቃል በቃልም በተዘዋዋሪም አንተ እንዳንተ እንድታመን ኢየሱስ እኔ አምላክ ነኝ ያለበት ወይ ደግሞ አምላክ ነኝ አላለም አይደለም። በተዘዋዋሪ አምላክነቱን የሚያሳይ ተግባርም ሆነ ስለ አምላክ ነኝ ብሎ ይሄ ተግባሬ እኔ አምላክ ስለሆንኩ ዋሬቨር በቃ እሱ እኔ አምላክ ነኝ የሚለውን ያንተን ትምህርት ሰብኳል፣ ስላሴን ሰብኳል፣ እኔ አምላክ ነኝ ብሎ ሰብኳል። ይሄኛውን ትምህርት በቀጥታም ሆነ በተዘዋዋሪ ያውቀዋል። ይሄን ትምህርት እንደዛ ብሎ አልሰበከም። ግን ይሄ ጥቅስ እኮ እሱ አምላክ መሆኑን ያስረዳናል። ኢየሱስ አልሰበከም የትም ቦታ ላይ። አዎ እኔ አምላክ ነኝ ብሎ አልሰበከም። እኔ አምላክ ነኝ ብቻ ሳይሆን በተዘዋዋሪ ሰብኳል። ያን ቃል ሳይጠቀም ራሱ በተዘዋዋሪ አምላክነቱን ተናግሯል በሌላ መልኩ። ያው እኔ የማውቀው ይሄንን ጥቅስ ነው። በቃ በዚህ ጥቅስ እኮ እኔ በዚህ ጥቅስ ነው ያመንኩት። በጳውሎስ ኢየሱስ ምን ያስተምር ምንም ሳታውቅ ማለት ነው እንዴ? አውቃ አይደል እንዴ? በወንጌል አምኜ ነው ያመንኩት። አንድም እኮ ታዲያ ኢየሱስ አንተ ኢየሱስን አምላክ ነው ብለህ ዝም ብለህ ትቀበላለህ እንዴ? ኢየሱስ አንድም ቦታ እኔ አምላክ ነኝ ያለበትን ሳትመለከት ምን ብሎ አስተማረ ብለህ ሳሰማ ዝም ብለህ ዘለህ ሮጠህ ሰው ለማምለክ ትጣደፋለህ እንዴ? ኢየሱስ ዮሐንስ 8:40 ላይ ከአምላክ ሰምቼ ብነግራችሁ ሰው ነኝ አለ። ዮሐንስ 17:3 ላይ አንተ ብቻ ነው አምላክ ነህ ብሎ ጸለየ። ዮሐንስ 20:17 ላይ ወደ አምላኬ ነው የሚሄደው አለ። እንዴ እነዚህን በአጠቃላይ ወደ ጎን ወረወርካቸው። ወደ አምላኬ ስትል ወደ አምላኬ ኢየሱስ ወደ አምላኬ ነው የሚሄደው ተናግሯል ቃል በቃል አይተዋል። እሱ ሰው በነበረበት ጊዜ ነው። ማን ያለህ እንደዛ? ማን ያለ ኢየሱስ እንደዛ ብሎ ተናግሯል? እኔ የምናገረው ንግግር ግማሽ ሰው ግማሽ እንደዚህ ሆኜ ነው ማወራችሁ ብሏል። የት ጋ ነው ይሄኛውን እንደዚህ ብሎ የተናገረው? ለዛ እኮ ነው የኢየሱስ ትምህርት ይቅደም ያልኩት። ለዛ ነው አያውቀውም ይሄን ትምህርት። እኔ በስጋና በአጥንት ነኝ በዚህ ብሎ የት ጋር ነው ያስተማረው? ንግግሮቹ ለሁለት ከፍላችሁ ተረዱ። ስበላ በሰውነቴ ነው፣ እንዲህ ሳረግ ደግሞ በአምላክነቴ ነው፣ እንዲህ ሳረግ በዚህ ነው። ማን መች ብሏል እንደዚህ? ይሄንን እኮ ነው እኛ መስማት እንፈልገው። የት ጋር ነው ያስተማራችሁ እንደዚህ? የግድ እንደዛ ማለት የለበትም እኮ አለበት። እኔ ምን ሆናል? እንደዛ ካልሆነማ እኮ አሁን እኔ አብዱልከሪም ሰው ነኝ። የሆነ ሰው መጥቶ አብዱልከሪም የሚናገረው በስጋው ነው፣ በአጥንቱ ነው፣ በመለኮቱ ነው፣ በሰይጣንነቱ ነው ምናምን ብሎ ቢናገር ልትቀበለው ነው? እኔ ነኝ እኮ አይደል ስለ ራሴ የማውቀው። እኔ ስነግር እኔ ሁለት ነገር ኮንኩኝ። እኔ ነኝ የምነግርህ። አሁን ይሄ የምናገረው በእንትን ነው፣ ይሄ የምነግርህ በእንትን ነው ብዬ እኔ ነኝ የምነግርህ እንጂ ሌላ ሰው ነው እንደሚነግርህ። ኢየሱስን የሆነ ሰው መጥቶ ነው በሶስት ቦታ ቢገነጥልህ ልትገነጥለው ነው? ኢየሱስ ሲናደድ በሰይጣንነቱ ነው፣ ሲበላ ደግሞ በሰውነቱ ነው፣ ተአምር ሲሰራ በአምላክነቱ ነው ብሎ ሶስት ቦታ ቢገነጥልህ በቃ ገንጥለህ ትቀመጥ ነው? እሺ ይሄንን ጥቅስ ትርጉሙን ንገረኝ፣ እሺ አስረዳኝ። ይሄን መጀመሪያ የኢየሱስን ትምህርቱ አንድም ቦታ ላይ ኢየሱስ እኔ አምላክ ነኝ ያለበት የለም። እኔ ሁለት ማንነት ነኝ ያለኝ በስጋ በአጥንት ገንጥላችሁ ንግግሬን ተረዱ ያለበት የለም። ጭራሽ እኔ ግልጽ አድርጌ ነው የተናገርኩት ብሏል። እውነቱን ነግሬያቸዋለሁ ብሎ ተናግሯል። እሺ እሱ ትክክል ነው። እሺ የለም እንበል፣ ግን እሺ ይሄን አስረዳኝ። እሺ ጳውሎስ ወደ ፊልጵስዩስ እንትን አለ። ፊልጵስዩስ ላይ እየተናገረ ያለው በቃ ጎበዝ፣ እንደዚህ መናገር ጥሩ ነው። በቃ በጣም ጥሩ። ጳውሎስ መጀመሪያ ፊልጵስዩስ ሲናገር ጳውሎስ ነው አይደል ዳንኤል? ጳውሎስ እኮ መጀመሪያ ጳውሎስን ምልከታ እንመልከት። ጳውሎስ ምን ብሎ ነው ስለ አምላክ የሚያምነው የሚለውን እንመልከት። ጳውሎስ መቼም ኢየሱስን አምላክ ነው ብሎ እንደማይናገር መጀመሪያ ያለውን የጳውሎስን እምነት እንድትረዳው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ምን ብሎ ይናገራል? ከአንዱ በቀር ሌላ ማንም እንዳሌለ እናውቃለን። በሰማይ አምላክ ጌታ የተባሉ ቢኖረዋል እና ከአንዱ በቀር ሌላ ማንም አምላክ እንዳሌለ እናውቃለናል። ማለትም ከአንዱ በቀር ማንም አምላክ የለም አለ። ከአንዱ በቀር ብሎ አስቀምጠ። ከዛ ቁጥር 6 ላይ እንዳለ ታውቃለህ? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ብሎ የተናገረው። አንድ አምላክ አባለን ብሎ ነው የሚያምነው ጳውሎስ። ሮሜ 1:8 ላይ አምላኬን በክርስቶስ አመሰግነዋለሁ ነው ያለው። አምላኬን ብሎ የሚጠራው አብን ነው። አንድ አምላክ ብሎ የሚጠራው አብን ነው። ኤፌሶንም ላይ በሁሉ የሚሰራ በሁሉ የሚለው አንድ አምላክ የሁሉ አባት አለ። አንድ አምላክ የሁሉ አባት ብሎ ነው የሚያስቀምጠው። አንድ አምላክ ብሎ አብን ብቻ ነው
ይጠቅሰው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለ፣ በአምላክና በሰው መካከል አንድ አለ፣ እርሱም ሰው ይሆናል። ኢየሱስም መካከለኛ ነው ብሎ ነው የሚያስቀምጠው። መካከል ልክ ሙሴ መካከለኛው እንደሆነ ሁሉ ማለት ነው። አንድ አምላክ ነጠል አድርጎ ነው የሚያስቀምጠው። ኢየሱስ አንድ አምላክ ነው ብሎ ጭራሽ ሊሰብክ አይችልም። እንደዛ እነዚህን ጥቅሶች በአጠቃላይ የጳውሎስ ዶክትሪን ይሄ ነው። ለእኛስ ብሎ ነው የተናገረው። ነገር ሁሉ ከእርሱ ነው፣ እኛ መርሱን አንድ አምላክ አባለን ያለው ጳውሎስ። ሲጀምር ጳውሎስ እኮ በገማሊያ እግር ስር ነው የተማረው። ገማሊያ አይሁድ መምህር ነው። ስታስበው ጳውሎስ በአይሁድ መምህር ሆኖ ገማሊያ እንትን ሆኖ ኢየሱስን አምላክ ነው ሊል በጭራሽ ኤክስፔክት እንዳታደርግ። ታዲያ ፊልጵስዩስ ላይ ምን እያለ ነው ከተባለ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በአምላክ መልክ ሲኖር ሳለ ብሎ ሲናገር እና ጥቅሱ ሲናገር እርሱ በአምላክ መልክ ሲኖር ሳለ ነው ያለው። እርሱ አምላክ ነው ብሎ ራሱ አይጀምርም። ኢየሱስን በአምላክ መልክ ወይም ደግሞ በእግዚአብሔር መልክ ሲኖር ሳለ አለ። በእግዚአብሔር ይሄን የፊልጵስዩስ እየላከ ያለው ይህን ደብዳቤ ሰዎች እንዲተናነሱ ነው። ከላይ አውዱን ተመልከት። ባለስልጣን ቢሆኑ ራሱ ሰዎች ዝቅ ማለት እንዳለባቸው እያስተማረ ነው። ምሳሌ ያለና ቁጥር 5 ላይ በክርስቶስ የነበረ ይህ ሀሳብ በእናንተ ላይ ይሆናል። ኢየሱስም ዝቅ ይል ነበረ ብሎ ተናገረ። እንዴት ሲባል እርሱ በአምላክ መልክ ሲኖር ሳለ። በአምላክ መልክ ሲኖር ሳለ ሲል አምላክ ነው አይደለም የሚለው። በአምላክ መልክ ኖር ምን ማለት ነው ሲባል በአምላክ መልክ የኖረው እንዴት ነው መች ነው ሲባል በአምላክ የኖረው ምድር ላይ እያለ በአምላክ መልክ ሲኖር ሳለ ባለስልጣን ሆነ እንደማለት ነው። እንዴት ሲባል ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ ፍርድን ሁሉ ለወልድ ሰጥቶታል። አብ ፍርድን ሁሉ ለወልድ ሰጠው ይላል። ባለስልጣን አድርጎታል። ከእግዚአብሔር ጋር ተካክሎ ነበር በስልጣን። ዮሐንስ ወንጌል 5:18 ላይ ከእግዚአብሔር ጋር ተካክሎ ነበር ይላል። ያን ነው እንደ አምላክ ሲኖር ሳለ ይላል። ባለስልጣኑን ወክሎ እየተመላለሰ ስለነበር እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ማለት። ወደ መስቀል ወረድ ሲባል ወይ ባለስልጣንነት የሚለው እንትን አልሸወደውም ነው። ዝቅ ብሎ ለሞት እንኳን የተላለፈ ሆነ። ባለስልጣን ስልጣን ተቀብሎ ሳለ በዚህም ምክንያት አለ ዝቅ ብሎ ካየው፣ በዚህ ምክንያት እግዚአብሔር ያለ ከፍ ከፍ አደረገው አለ። ዝቅ በማለቱ አምላክንም የባሰ ከፍ አደረገው ይላል። ከስምም በላይ የሆነ ስም ሰጠው ይላል። እንዲህ አምላክ ይቀበላል እንዴ? ስለዚህ ዝቅ በማለታቸው አምላክ ይሸልማቸዋል እያለ ኢየሱስም ዝቅ በማለቱ አምላክ ሸልሞታል እያለ ነው። ዝቅ ብለህ ብትመለከተው እሱን ነው። ስለዚህ ያንን ነው የሚያሳየው። እዛው ፊልጵስዩስ ኢየሱስ ዝቅ በማለቱ አምላክ ሸልሞታል የምለው አለ። እዛው ፊልጵስዩስ ላይ ዝቅ በል። በዚህም ምክንያት እግዚአብሔር ያለ ከፍ ከፍ አደረገው፣ ከስም በላይ የሆነም ስም ሰጠው አለ። በዚህም ምክንያት አለ። ምክንያቱ ምንድነው? ኢየሱስ ዝቅ ማለቱ ነው። ምክንያቱ ይወስድ እንደሚሸለምና ስልጣን የሚሰጠው ያው እዚህ ያየው ቁጥር። በዚህ ምክንያት ደግሞ እግዚአብሔር ያለ ከፍ ከፍ አደረገው፣ ከስም በላይ የሆነ ስም ሰጠዋል። ኢየሱስ ስልጣን ስለተቀበለ ቢኩራራ ምን ያደርገው ነበር? ገደል ይከተው ነበር። ልክ እና አዳም እና ሔዋን እንትን ሲሉ የተሰጣቸውን ክብር ረስተው ለአምላክን አልታዘዝም ሲሉ እንደዚህ እንደወደቁት ሁሉ እዚህም ላይ ራሱ ዝቅ በማድረጉ በዚህ ምክንያት አምላክ ከፍ ከፍ አደረገው ይላል። ኢየሱስ ከፍታ ላይ አምላክ ቢሆን ኖሮ ከፍ ከፍ አይደረግም ነበር። እንደውም አምላክ አለመሆኑን ነው የሚያሳየው። እዚህ ዝቅ አምላክ ወዴት ነው ከፍ ከፍ የሚደረገው? በዚህም ምክንያት ያውም በምክንያት ተፈልጎ በቃ ኢየሱስን ከፍ ከፍ ላድርገው ብሎ አምላክ ከስልጣን ከፍ አደረገው ምናምን ነገር። እኛ አምላካችን ከዚህ የጠራ ነው። ከፍታ ማንም አይሰጠውም። እሱ ራሱ ከፍታ ይሰጣል እንጂ ከፍታ ተቀባይ አይደለም። አምላክ እንዲህ ምክንያት ተፈልጎ የሆነ አካል ስልጣን የሚሰጠው አይደለም። ይሄ ሁሌም ፍጡር ነው እንደዚህ የሚደረገው። ፍጡር አታምልኩ። ስልጣን ተቀባይ አንተ በዚህ ምክንያት ከፍ ተደረገ የተባለን አካል ታመልካለህ እንዴ? ማን ነው ከፍ አድራጊው ነው ማለት ያለብህ አንተ። ከፍ አድራጊው እግዚአብሔር እኮ ይላል። እግዚአብሔር አምላክ በዚህ ምክንያት እያለ ነው የሚያስቀምጥልህ። አሁን የጠቀስከው ጥቅስ ራሱ ኢየሱስ ፍጡር መሆኑን ነው የሚያሳየው። ፍጡር መሆኑን ስልጣን ተቀበለ እየተባለ አንተ አውራ እስቲ የሆነ ሙታንን የሚያስነሳ አካል እንዴት ነው ሰው ብለን ልንጠራ የምንችለው? ሙታንን የሚያስነሳ አካል የት ጋር ነው ያስነሳው? እስቲ ጥቅሱን ካወቀው ልክ እንደዛ እንዴት አድርጎ እንዳስነሳ ደግሞ ዘው ታየዋለህ። ክፈትለት። ሙታንን ያስነሳል የምለው የለም። ኧረ እባክህ ተው። ለምኖ ነው እያስነሳ ያለው አምላክ ተአምር ሰጥቶት። ክፈት አቡበክር፣ ክፈትለት። ይሄ የአልዓዛርን ፓርት ክፈትለት። ያው እዛው ኢየሱስ ያው እዚህ ይመልስልኝ እንዴ? ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ በመጀመሪያ እስከዛ ድረስ ውስጥ ከፍት ለማወቅ ያለብህ ምንድን ነው? ኢየሱስ ስልጣንና ተአምራትን አምላክ በሱ በኩል ያደርጋል። በመጀመሪያ ሐዋርያት ሥራ ምዕራፍ 10 ላይ ማየት ይቻላል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ብትመለከተው አምላክ ቀብቶታል ኢየሱስን። ከዛ ምን አለ? ምን ብሎ ይናገራል? ዲያብሎስ እንትን ያሉትን ይፈውስ ነበረ። ለምን ሲባል እግዚአብሔር ከሱ ጋር ነበርና፣ አምላክ ከሱ ጋር ነበርና ለዛ ነው የሚፈውሰው። እሱ አምላክ ስለሆነ ነው ይላል አይደለም። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር ከሱ ጋር ነበርና አምላክ እያገዘው ነው እያለ ነው። እዚህ ላይ እንዴት እንዳገዘው ደግሞ በተግባር ታየዋለህ።
በራሱ ለዛ ዮሐንስ ወንጌል 5:36 ላይ የሆነ ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላድርግ አይቻለኝም ያለው ለዛ ነው። ምንም ማድረግ አይችልም፣ ከራሱ ምንም ማድረግ አይችልም። እንዴ አምላክ ከሱ ጋር ነበረና ሲል አንተ ከዚህ በላይ የምትፈልጋል? አምላክ ከሱ ጋር ነበረ ለዛ ነው ተባልክ። እስቲ አሁንም ክፈተልኝ። አሁን እንትን ነው እግዚአብሔር ከሱ ጋር ነበርና የሚለው ነው። አዎ እሺ ሐዋርያት ሥራ ክፈትለት አቦኪ። አንዴ እሺ የሆነ ነገር እንትን ብሎኝ ነው። እሺ ምን ልክፈትላችሁ? ሐዋርያት ሥራ ምዕራፍ 10 ቁጥር 38 ክፈትለት። አምላክ ከሱ ጋር ሆኖ እንትን እያለ እንደነበረ ክፈትለት። ይኸው ታምራቶቹ ነው። እስቲ ባይት ቢፋ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ክፈትለት። እሱንም ትከፍትልኛለህ። እግዚአብሔርን ለመነው እንደ እንትን ሞታን እንደሚያስነሳ። ኧረ ይኸው እዚህ ጋር ሐዋርያት ሥራ 10:38 እግዚአብሔር አለ ገና ሲጀምር እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። ማን ነው ቀባው? አምላክ። አምላክ እየቀባው ነው ኢየሱስ። ለምን እንደሚቀባ ታውቃለህ? ሰው ተአምር እንዲያደርጉ ምናምን ነው። ካልተቀባው አይሰራም። አምላክን የሚመርጠው የሚቀባው ታውቃለህ። ቀጠለ። ከዛ ለዲያብሎስ የተገዙትን ሁሉ እየፈወሰ ወደ ጥግ አድርገው እየፈወሰ አንበብል ነው እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበርና ይኸው እግዚአብሔር ከእሱ ጋር ነበርና ይታያል። ዳንኤል ያው አምላክ ከእሱ ጋር ስለነበረ ነው እያለ ነው። አምላክ ስለሆነ አይደለም የሚለው። እሺ እንትኑንም ክፈትልኝ እስኪ እዛ። እሺ የአልዓዛርን ደግሞ ልክፈትልኝ። እሺ ክፈትለት ወይ አቡኪ። ምን ጋር ነበር መሰለክ? የአልዓዛርን ፓርት ክፈተው። እኔ ጥቅሱን አላስተዋስኩትም። እስቲ እኔ ራሱ ተጣጣውብኝ ነው። ብዙ እኛ ስለማንጠቀመው ሙታን ምናምን ይሄኛው ያቆየ ነው። አሁን አንተ ይሄኛውን ጥቅስ ሞት ስለሚያስነሳ ምናምን የሚለው ነገር ወንጌል ምዕራፍ 7 ላይ እስቲ ቆይ። አረ ዮሐንስ ወንጌል ላይ ነው ያለው። ዮሐንስ ወንጌል ላይ ነው ያለው አክቹሊ። እሺ ዮሐንስ ወንጌል ካለ ዮሐንስ ወንጌል ምዕራፍ ዮሐንስ 11 ላይ 11 ላይ አካባቢ ነው። 11 ከቁጥር 35 እና እንዴት እንደሆነ ታያለህ ወገናችን። ዳኒ እስኪ ክፈተው። እሺ ላምብላችሁ ከ35 ጀምሮ አይደል ያለው ዮሐንስ ወንጌል። ቆይ እንትን ላለው ዮሐንስ ወንጌል እንትን ላይ በቃ ትክክል ላይ እሺ። ኢየሱስም እንባውን አፈሰሰ አለ። ስለዚህም አይሁድ እንዴት ይወደው እንደነበረ እዩ አሉ። እርሱ ግን አንዳንዶቹ ይህ የዕውሮችን ዓይን የከፈተ ይህ ደግሞ እንዳይሞት ያደርግ ዘንድ ባልቻለ ነበርና አሉ። ኢየሱስም በራሱ አዝኖ ወደ መቃብር ወጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበር አለ። ኢየሱስም ድንጋዩን አነሳ አለ። በደንብ አስተውላው። ከሞት ሊያነሳው ነው ሰውየውን። የሞተውንም እህት ማርታን ጌታ ሆይ ማርታ ምን አለች? ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። ኢየሱስም ብታምኚስ የእግዚአብሔር ክብር እንድታዩ አልነገርሁሽም አላት። ድንጋይ እዚህ ጋር ቆይ፣ እዚህ ጋር አይተዋል። ቆይ እዚህ ጋር አሁን ዳንኤል ካየ ምን እያላት ነው? ለሷ የኔን ክብር አይደለም የእግዚአብሔርን ክብር እንድታይ ያለ። አሁን አምላክ የአምላክን ክብር እንድታይ ነው ያላት። የአምላክን ክብር ሊያሳያት ነው። የአምላክን ክብር ታያለሽ አላት። ከዛ ቀጥል አሁን እየፈታንለት እንድንሄድ ነው። ቁጥር 40 እንድንሄድበት ድንጋዩንም አነሱት አለ። ኢየሱስም ዓይኖቹን ወደ ላይ አንስቶ እንዲህ አለ፣ አባት ሆይ ዳኒ አይተሃል? እዚህ ጋር አሁን ምን አደረገ? የእግዚአብሔርን ክብር ታያለሽ አለ እና ጸልይ። አይተዋል? ከፍ ብሎ አባት ሆይ አለ። ዓይኖችን ወደ ሰማይ አይተዋል? ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኝ አመሰግናለሁ፣ ሁልጊዜም እንድትሰማኝ አወቅኩኝ አለ። ጸልዩ በውስጡ ነው እንትን ያለው። ሁልጊዜም እንድትሰማኝ አወቅኩኝ፣ ነገር ግን አንተ እንደላከኝ አለ። ስቲል ይሄ የሚያሳየው ምን ለማለት አንድ እንደላከኝ ያምኑ ዘንድ አለ። መልእክተኛ መሆን አምላክ መሆኔን ያምኑ ዘንድ አይደለም ያለው። አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩኛል። ይህንን ከተናገረው አልዓዛር ሆይ ና ብሎ ተናገረ። አይተዋል? ስለሰማከኝ አመሰግናለሁ አለ። እያመሰገነ ነው። ስለተቀበልከኝ አመሰግናለሁ እያለ እና አንተ እንደላከኝ እንዲያምኑ ነው አለ።
ለዛ ነው ኢየሱስ ብዙ ቦታ ላይ ይህ የማደርገው ስራ አብ እንደላከኝ ይመሰክራል ብሏል። እንደዛ ነው ያለው። ለምሳሌ ለምኑ መላእክቶች ራሱ እንደሚተውት ለምኑ እንደሆነ ላሳይ፣ ሌላ ልመናን ላሳይክ። ለምኑ እንደምለምን አይመስልም ምናምን ያለበትን አሳየኝ። ሌላ እሺ ልክ አሁን በቃ ወገናችን እንደዚህ የሆነ ባይዘው የሆነ አካል ከለመነ እንደ አምላክ ይሆናል። ዳኒ የሆነ ለምኑ የሆነ ነገር የሚያገኝ ከሆነ ለምኑ እንዲህ የሚል ከሆነ እሱ ራሱ አምላክ ነው። እንዴት ለምናል? አይለምንም። እሱ እንዴት ይልም? አዎ እኮ ለዛ እኮ ነው። አሁን ኢየሱስ ደግሞ እየለመነ የሆነ አካል እንትን የሚለው ይለምናል። የሆነ አካል እንትን ይለታል። ስለምን ቅዱስን ስጠኝ። አዎ ያውኑን እኮ ያው ተናገረ እኮ ስለሰማከኝ አመሰግናለሁ ምናምን እያለ ያውኑን አይደለም ሌላ ይጨመርልኝ ለምነው ኢየሱስ ይህ እንደምለምን የሚያሳይ እሺ። ከሞት ለመዳን ሲለምን ያለውን ፓርት እሱን አትፈልገው? እሱን እንስተ እሺ በቃ ሲለ እንትን ለመልክሽ እሺ እንትን ማቴዎስ ወንጌል ምዕራፍ 26 ቁጥር 53 ክፈትለት አብቂ። ይሄ ነው እንድለምን ብሎ ቃል በቃል ለምናለሁ የምለምን አይመስልም ያለበት ላቴ ማቴዎስ ወንጌል ምዕራፍ 26 ቁጥር 53 ክፈትለት አብቂ። በቃ ይሄው ቃል በቃል ማቴዎስ ወንጌል ምዕራፍ 26 ቁጥር 53 ላይ እዚህ ላይ አሁን ከፍ አድርገው ቆይ ምን ሲሆን እንደሆነ ለማወቅ አውዱ እንድንመለከተው እንትን በለ። እዚህ ጋር ምን ተፈጠረ መሰለህ? ኢየሱስ ነበረ። ከዛ ከእሱ ጋር የነበሩት ከኢየሱስ ጋር ከነበሩት አንዱ ሰይፍ አወጣና የሆነ የካህናቱን አንዱ ባሪያ 100 ጆሮን ይቆርጠዋል። የዛኔ ኢየሱስ ምን አለ? ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ አለና ከዛ በኋላ የታለ ሰይፍ የሚያነሱ በሰይፍ ይጠፋሉ አለ። ከዛ ቁጥር 53 ላይ ተዋል ወይስ አለ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበልጡ መላእክት እንዲሰድልኝ የማይቻል ይመስላል ወይ አለ። ይኸው አባቴ ለምኜ መላእክት እንደማይሰጠኝ የማይቻል ይመስላል ወይ? ይኸው በለምን እኮ ይሰጠኛል እያለ ነው። እኔ ወላሂ ዳንኤል እኔ እንደዚህ ይህን አካል ካመለክ ራስ ፈልገ ነው ገሃነም ፈልገ እንትን የሆነ ገሃነም ባይ ቾይዝ ነው መርጠህ ማለት ነው። ይሄ መቼም አምላክ መቼም ይቅር አይልም። ይሄን አካል አምልከህ ሞተህ አምላክ ይቅር ይለኛል ተስፋ እንዳታረግ። ሰው በምንም ይሳሳታል። ሰው በሆነ በግዙፍ በሆነ ነገር ይሳሳታል፣ ግን በሚለምን አካል ግን አይሳሳትም። ይኸው ኢየሱስ ራሱ የሚናገረው ይኸው የምለምን አይመስልም ለምኜ እኮ ይሰጠኛል እያለ ነው። ቃል በቃል ሊያሳየውክ። እሺ አመሰግናለሁ። እሺ እኔ አነባለሁ። ፎሎ አድርገኝ ጻፍልኝ። ከዛ ያገኛቸው ነገሮች በጻፍልኝ። ሙስሊም ነው የኔ የዝች ዓለም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ